እሱን ጁስ መጠጣትህን አቁም፣ ትፈወሳለህ። የ5 ዓመቷ ኤሌና ማርቲኔዝ ከትልቁ የመኖሪያ ህንፃ ዋና መኝታ ቤት በር ላይ ቆማለች። ከወገብ በታች ሽባ የሆነው ሚሊኔር እጅ ላይ ወዳለው ኦሬንጅ ጁስ በሚንቀጠቀጡ እጆቿ እየጠቆመች፣ ቡናማ አይኖቿ በእንባ ተሞልተዋል። ድምጿን በፍርሃት ይንቀጠቀጥ ነበረ። በከተማው ውስጥ እጅግ ቱጃር ከሆኑት ሰዎች መሃል አንዱ የሆነው ዴቪድ ስተርሊንግ ልጅቷ ላይ ፍጹም በሆነ ድንጋጤ ያፈጠጠ። በውድ ዊልቼሩ ላይ ተቀምጧል። የተለመደውን የሐዘን የፊት ገጽታውንም ተላብሷል። የጁስ ብርጭቆ በእጁ ላይ ይንቀጠቀጥ ነበረ። ምንድን ያልሽው አሁን ትንሿ? ሲል ዴቪድ አንሾካሾከ። ድምፁ በግዙፉ ክፍል ውስጥ እምብዛም አይሰማም። ግን ኤሌና አልመለሰችለትም። በፈንታው ሁሉንም ነገር የሚቀይር አንድ ነገር አደረገች። እየሮጠች ወደ ዴቪድ ዊልቸር ጋር በመሄድ የያዘውን ብርጭቆ በእጇ መታ አስጣለችው። ብርጭቆ የእብነ በረድ ወለሉ ላይ ወድቆ ተሰበረ። በዚህ ጊዜ የዴቪድ እጮኛ ካትሪን ወደ ክፍሉ እየተጣደፈች ገባች። ኤሌና ምንድን ያደረግሽው? ስትል ጮኸች። ፊቷ በቁጣ ቀላ። ግን ኤሌና አልሸሸችም። የዴቪድን ግራ የተጋቡ አይኖች እየተመለከተች በዛ ክፍል ውስጥ ያሉትን ሰዎች ሁሉ እንደ መጥፎ መንፈስ የሚያውቅ ቃል ተናገረች። እመቤቲቱ በመርዛማ ጁስ እያሳመመች ነው። ሁሉም ነገር ጸጥ አለ። ይህንን እጅግ አስተማሪ አዝናኝና አስደንጋጭ ቪዲዮ ወደፊት ከመቀጠላችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውንም ላይክ፣ ሼር ማድረጋችሁን እንዳትረሱ። እንደዚሁም ከየት ሆናችሁ እየተከታተላችሁን እንደሆነ ከስር ጻፉልን። ሁሉም ነገር እንዴት ተጀመረ? ይህ አስደናቂ ታሪክ እንዴት እንደተጀመረ እንንገራችሁ። ከ6 ወራቶች ቀደም ብሎ ዴቪድ ስተርሊንግ እንዲህ በዊልቼር ላይ ተቀምጦ የሚሄድ ሰው አልነበረም። ከ3 ዓመታቶች ቀደም ብሎ የግንባታው ኢንዱስትሪ ንጉሥ የነበረ ሰው ነው። እጅግ ትልልቅ ህንፃዎች፣ ውድ መኪኖች የነበሩት ሲሆን የሚኖረውም ቤተ መንግስት የመሰለ ህንፃ ውስጥ ነው። ሰዎችም ወርቃማው ገንቢ እያሉ ነበር የሚጠሩት፣ ምክንያቱም የነካው ነገር ሁሉ ወደ ወርቅነት የሚቀየርለት በመሆኑ። ከዛም ያ መዘኛ ቀን በወርሃ መጋቢት መጣ። ዴቪድ አዲስ እያስገነባ የነበረውን የህንፃ ፕሮጀክት እየቃኘ ነበረ። የበለጠ ሀብታም የሚያደርገውን ባለ 50 ፎቅ ህንፃ። የሆነ ነገር ክፉኛ መበላሸት ሲጀምር ጫፍ ያለው ፎቅ ላይ ወጥቶ ነበር። ከበላዩ ካለው ክሬን ላይ ግዙፍ ወጋግራ ተበጥሶ ወደቀ። ጓ ጓ ጓ! የብረት ወጋግራው በኃይል ሲወድቅ የዴቪድን ጀርባ ክፉኛ መጥቶት ስለነበረ አከርካሪውን ሰበረው። በሆስፒታል የነበሩት ዶክተሮች በሐዘኔታ ጭንቅላታቸውን በመነቅነቅ ድጋሚ መራመድ እንደማይችል ነገሩት። በጣም አዝናለሁ ሚስተር ስተርሊንግ አለ ዋናው ዶክተር፣ አይኖቹ በእንባ ተሞልተው። አከርካሪ ላይ የደረሰው ጉዳት በጣም ከባድ ነው። ቀሪ ዘመንህን በዊልቼር ላይ ማሳለፍ ሊኖርብህ ነው። የዴቪድ ህይወት ከብረት ወጋግራው በበለጠ ፍጥነት ተከሰከሰ። በአንድ ቀን ውስጥ በከተማው ካለ እጅግ ጠንካራ ሰው በእግሩ እንኳ መቆም ወደማይችል ሰውነት ተቀየረ። ግን ዴቪድ ብቻውን አልነበረም። የሥራ ባልደረባውና ፍቅረኛው ካትሪን ዌልስ ዕድሜ ዘመኗን ሁሉ እንደምትንከባከበው ቃል ገባችለት። አትጨነቂ የኔ ፍቅር አለችው ካትሪን በሆስፒታል አልጋ ላይ ተኝቶ ሳለ እጁን ይዘው። በፍጹም አልተውህም። ይህንን ችግራችንን አብረን እንወጣዋለን። እጅና እግርህን ይሆናለሁ። በሁሉም ነገር ረዳሃለሁ። ካትሪን ወርቅማ ፀጉሮችና አረንጓዴ አይኖች ያሏት ቆንጆ ሴት ናት። ሁልጊዜም ውድ ልብሶችን መልበስ የምታዘወትርና እንደ ፊልም ኮከብ ተዋናያኖች ያለ ፈገግታ የምታሳይ ሴት ናት። የሷን ያህል የምትወደው ሴት በማግኘቱ ዴቪድ እድለኛ ነው በማለት ሁሉም ሰው ያስብ ነበር። አደጋው ከደረሰ ከመጀመሪያዎቹ ጥቂት ወራቶች በኋላ ካትሪን መልአክ ነበረች። እሱን ለመንከባከብ ወደ ዴቪድ ቤት ገባች። ምግቡን ታበስልለታለች፣ ልብሱን እንዲለብስ ትረዳዋለች። ከአልጋው ወደ ዊልቼሩ እንኳ እንዴት መንቀሳቀስ እንዳለበት እንዲማር ትረዳው ነበር። በሕይወቴ የገጠምሽኝ እጅግ ምርጧ በረከቴ አንቺ ነሽ በማለት ዴቪድ ሁልጊዜ ይነግራት ነበር። ካትሪን ግንባሩን ስማ ፈገግ ትልለታለች። ካለህ ገንዘብ ሁሉ በላይ አፈቅርሃለሁ ዴቪድ፣ አንተ ደስተኛ እንድትሆን ብቻ ነው የምፈልገው። ነገር ግን ከመጀመሪያው ዓመት በኋላ አንዳች እንግዳ የሆነ ነገር መፈጠር ጀመረ። ዴቪድ ሊሻለው ይገባ ነበረ። ዶክተሮቹ መራመድ ባይችል እንኳ ክንዶቹን እንደ ልቡ ማንቀሳቀስና የላይኛው የሰውነት ክፍሉ ጥንካሬ ሊሰማው ይገባ እንደነበር ነግረውታል። ነገር ግን ከመሻል ይልቅ ዴቪድ በየቀኑ እየተዳከመ ነበረ። ክንዶቹ ከከባድ ድንጋይ የተሰሩ አይነት ስሜት ነበር የሚፈጥሩበት። ዕቃዎችን ለመያዝ ሲሞክር እጆቹ ይንቀጠቀጣሉ። ለ12 ሰዓታት ከተኛ በኋላ እንኳ ድካም ይሰማው ነበረ። አንዳንድ ጊዜ ሲያዞረው ቤቱ ይሽከረከርበታል። ምን እየሆንኩ እንደሆነ አልገባኝም ሲል ዴቪድ ለዶክተሮቹ በወርሃዊ ጉብኝቱ በአንድ ወቅት ነገራቸው። ቀስ በቀስ እየሞትኩ ያለው አይነት ስሜት ነው የሚሰማኝ። የዴቪድ ዋና ሐኪም የሆነው ዶክተር ሮበርትስ በርካታ ሙከራዎችን ደጋግሞ አደረገ። የዴቪድን ደም ወስዶ መረመረ። የአንጎሉን ፎቶም አንስቶ የሰውነቱን እያንዳንዱን ክፍል መረመረ። ግን ሁሉም ምርመራዎቹ ኖርማል መሆኑን የሚያሳዩ ነበሩ።
ግራ ገብቶኛል ሚስተር ስተርሊንግ አለ ዶክተር ሮበርት ጭንቅላቱን እያከከ። ሰውነትህ ከዚህ በላይ ጠንካራ መሆን ይገባው ነበረ። ባደረግነው ምርመራ መሰረት ከእግሮችህ ውጭ ምንም አይነት ችግሮች በሰውነት ላይ አላየንም። ይህም ዴቪድን የበለጠ እንዲፈራና ግራ እንዲጋባ አደረገው። ዶክተሮቹ ምንም ችግር ካላገኙበት ታዲያ ለምንድን ነው ሁልጊዜ ህመም የሚሰማው? ካትሪን ሁልጊዜ እርሱን ለማጽናናት ከአጠገቡ አትጠፋም። አትጨነቅ የኔ ማር፣ በአደጋው ሐዘን ስለተሰማ ነው የድካም ስሜት የሚሰማ። ግን አንተን ለመንከባከብ እኔ እዚህ ካጠገብህ አለሁ። ሁልጊዜ ጠዋት ካትሪን ለዴቪድ ልዩ ቁርስ ይዛለት ትመጣለች። ሁሉንም ነገር ራሷ ናት የምትሰራው። እንቁላሉን፣ ዳቦውንና የሚወደውን የብርቱካን ጭማቂ። ይህ የብርቱካን ጭማቂ ልዩ ነው ትለዋለች ካትሪን፣ ፊቷ በፈገግታ ተሞልቶ። የበለጠ ብርታት እንድታገኝ እንዲረዳ ተጨማሪ ቫይታሚን ጨምሬበታለሁ። እያንዳንዱ ጠብታ ምንም ሳታስቀር መጠጣት አለብህ። ዴቪድ ካትሪንን ሙሉ በሙሉ ያምናታል። ሌሎቹ ሁሉ በራሳቸው ጉዳይ ተጠምደው ሲርቁት ከእርሱ ጋር የቀረችው እርሷ ብቻ ናት። በዊልቼሩ ዙሪያ ሲሆኑ ምቾት ስለማይሰማቸው የድሮ ጓደኞቹ ሁሉ ርቀውታል። የሥራ ባልደረቦቹ ቢዝነሱን ተረክበው እምብዛም አይደውሉለትም። አሁን ሙሉ ዓለሙ ካትሪን ናት። እያንዳንዱ ቀን ተመሳሳይ ሂደት ነበረው። ካትሪን በጠዋት ተነስታ ለዴቪድ ቁርስ ታበስልለታለች። ውድ ልብሶቹን እንዲለብስ ትረዳዋለች፣ ምንም እንኳ ከእንግዲህ ከቤት ባይወጣም። ከዛም ልዩውን የብርቱካን ጭማቂ ትሰጠዋለች። ጠጣ የኔ ፍቅር ትለዋለች፣ እያንዳንዱን ጠብታ ጠጥቶ እስኪጨርስ ድረስ በጥንቃቄ እየተመለከተችው። ይህ እንዲሻል ይረዳሃል። ነገር ግን ዴቪድ በፍጹም አልተሻለውም። እንዲያውም በየቀኑ እየባሰበት ነበረ። አንድ ቀን ካትሪን አዲስ የቤት ሰራተኛ ስትቀጥር ሁሉም ነገር ተቀየረ። ኢዛቤላ ማርቲኔዝ ቤተሰቦቿን ለመመገብ የሰዎችን ቤት በማጽዳት የምትተዳደር ወጣት ሴት ናት። ባለቤቷን በመኪና አደጋ ስላጣች የ5 ዓመት ሴት ልጇን ኤሌናን ብቻዋን ነው የምታሳድገው። ኢዛቤላ ለትንሿ አፓርታማቸው ለመክፈልና ለኤሌና የምግብ ወጪ ለመሸፈን 3 ስራዎችን ትሰራለች። ካትሪን ለኢዛቤላ የዴቪድን ግዙፍ ቤት የማጽዳት ስራ ሐሳብ ስታቀርብላት ኢዛቤላ በደስታ አልቅሳ ነበረ። በጣም አመሰግናለሁ ሚስስ ዌልስ አለች ኢዛቤላ በእንባ ተሞልታ። ይህ ስራ ህይወታችንን ይቀይረዋል። ቃል እገባለሁ እስከ ዛሬ ከቀጠርሻቸው ሁሉ በበለጠ ጠንክሬ እንደምሰራ። ቤቱን ብቻ አትጪ፣ ሚስተር ስተርሊንግም እንዳትረብሽው አለቻት ካትሪን በጭካኔ። በጣም ስለታመመ ሰላምና ጸጥታ ይፈልጋል። ኢዛቤላ ጭንቅላቷን በመነቅነቅ እሽታዋን ገለጸች። ስራዋን በማግኘቷ ደስተኛ ስለነበረች ማንኛውንም ነገር ለማድረግ ፈቃደኛ ናት። ብቸኛ ችግሯ ኢዛቤላ ለልጇ ለኤሌና ሞግዚት መቅጠር የሚያስችል አቅም የሌላት መሆኑ ነበረ። ስለዚህ በየቀኑ ትንሿን ልጇን ወደ ሥራ ቦታው ከእርሷ ጋር ይዛት ትሄዳለች። ኤሌና ልዩ ልጅ ነበረች። ሁሉንም የሚያዩ የሚመስሉ ትልቅ ቡናማ አይኖች አሏት። የተጠቀለሉ ጥቁር ፀጉሮችና ጨለማ ክፍልን የሚያበራ ፈገግታ ያላት ልጅ ናት። ግን ደግሞ ኤሌና ከዕድሜዋ በላይ የበሰለችም ልጅ ናት። አንዳንዴ ደግሞ የበለጠ ብልህ ልጅ ትሆናለች። ኤሌና ለመጀመሪያ ጊዜ በሕንፃ ቤቱ ስትደርስ በሁሉም ነገር ትልቅነትና ቁንጅና በጣም ትደንቃ ነበረ። እናቴ ይህ ቤተ መንግስት ነው የሚመስለው አለች ኤሌና በሩን አልፈው እንደገቡ። አሁን የኔ ቆንጆ የነገርኩሽን አስታውሽ። በጣም ጸጥ ማለት አለብን። እዚህ ቤት ውስጥ የሚኖረው ሰው በጣም ታሟል። ልንረብሸው አንችልም አለቻት እናቷ። ኤሌና ጭንቅላቷን ነቀነቀች። ሁልጊዜም እናቷ የምትላትን ትሰማለች። ግን ለመጀመሪያዎቹ ጥቂት ሳምንታቶች ኤሌና ጎበዝ ረዳቷ ሆና ነበረ። እናቷ ቤቱን ስታጸዳ ኤሌና ጥግ ላይ ተቀምጣ ስዕል ትስላለች ወይም ከአሸንጓሊቷ ጋር ትጫወታለች። ጩኸት ፈጥራ የሚሆን ችግር አምጥታ አታውቅም። ግን ኤሌና ሁልጊዜ በዙሪያው ያለውን ነገር ሁሉ ታያለች፣ ትሰማለች። ኤሌና አዋቂዎች የሚስቱትን ነገር ልብ የምትል ልጅ ነበረች። እናቷ በጽዳት ስራዋ ላይ ስትጠመድ ኤሌና የቤቱን የዕለት ተዕለት ተግባራቶች ታስተውል ነበረ። ሁልጊዜ ጠዋት ልክ 3 ሰዓት ላይ ካትሪን ወደ ኪችኑ በመሄድ የዴቪድን ቁርስ ታዘጋጃለች። ኤሌና ኮሪደሩ ላይ ቆማ ልዩውን የብርቱካን ጭማቂ በልዩ መንገድ ስታዘጋጅ ትመለከታታለች። መጀመሪያ ካትሪን የተለመደውን የብርቱካን ጭማቂ ብርጭቆ ላይ ታደርጋለች። ከዛም ወደ ተቆለፈው መሳቢያ ሄዳ ትንሽ ቡናማ ብልቃጥ ታወጣለች። ኤሌና ብልቃጡ ላይ ያለውን ቃላቶች ማንበብ አትችልም፣ ገና 5 ዓመቷ ነውና። ግን ካትሪን ከብልቃጡ ላይ ያለውን ትንሽ ፈሳሽ ወደ ብርቱካን ጭማቂ ውስጥ ትጨምር ታያለች። ምስጢራዊውን ፈሳሽ ከጨመረች በኋላ ካትሪን ብርጭቆውን በማንኪያዋ ታማስለውና ትቀምሰዋለች። ግን ኤሌና አንድ እንግዳ ነገር ልብ ብላ ነበረ። ከቀመሰችው በኋላ በፊቷ ላይ የሚታየውን የመጎምዘዝ ምልክት፣ ልክ ጭማቂው መራራ ወይም መጥፎ የሆነ ይመስል። እንግዳ ነገር ነው ስትል ኤሌና ለራሷ አሰበች። ጭማቂው መጥፎ ከሆነ ለምን ለታመመው ሰው ትሰጠዋለች? በተጨማሪም ኤሌና ካትሪን ማንም በማያያት ጊዜ የምታሳየውን ወጣ ያለ ባህሪ አስተውላለች። ሰዎች ሲኖሩ ካትሪን ለዴቪድ ጣፋጭና ተንከባካቢ ትሆናለች። በለስላሳ ፍቅር በሞላበት ድምፅ እያወራች እጁን በፍቅር ትይዘዋለች።
ግን ካትሪን ከዴቪድ ጋር ብቻዋን መሆኗን ስታውቅ ድምጿ ቀዝቃዛ ይሆናል። አንድ ቀን ኤሌና ኮሪደሩ ላይ ድምጿን አጥፍታ ስትጫወት ካትሪን ዴቪድን በመኝታ ቤቱ ስታወራው ሰማች። አመመኝ አትበል ስትል ካትሪን በዴቪድ ላይ አንባረቀችበት። ዶክተሮች ምንም አልሆንክም ብለዋል። ዝም ብለህ ድራማ እየፈጠርክ ነው። ኤሌና ጥግ ላይ ቆማ ጮልቃ ስትመለከት ዴቪድን በጣም አዝኖና ግራ ተጋብቶ ተመለከተችው። ግን ካትሪን የእውነት ጥሩ ስሜት ይሰማኝ አይደለም አለ ዴቪድ በደከመው ድምፅ። ምናልባት ሌላ ዶክተር ብናሳይ ይሻል አይቀርም። አይሆንም አለች ካትሪን ፈጠን ብላ። ድምጿ ጎላ እያለ ነበረ። በቂ ዶክተሮችን አይተናል። ሁሉም ያሉት ተመሳሳይ ነገር ነው። የሚያስፈልግህ እረፍት ማድረግና እንደነገርኩ ጁስህን መጠጣት ብቻ ነው። ኤሌና ፊቷን አኮሳተረች። የካትሪን ድምፅ የሆነ ሰው ሌላን ሰው ሲወድ የሚያሰማው አይነት ድምፅ አልመሰላትም። የተበሳጨ ወይም የሆነ ነገር የደበቀ ሰው የሚያሰማው ድምፅ ነበረ። የኤሌና የማወቅ ጉጉት በየቀኑ እየጨመረ መጣ። በተቆለፈው ሳጥን ውስጥ ስላለው ምስጢራዊ ቡናማ ብልቃጥ ማሰብ ቀጠለች። አንድ ቀን ከሰዓት እናቷ ፎቅ ላይ ያለውን መታጠቢያ ቤት ስታጸዳ ኤሌና ወደ ኪችኑ ሾልካ ገባች። ካትሪን ቡናማ ብልቃጡን የምታስቀምጥበትን ካቢኔት በቅርበት ማየት ፈልጋ ነበረ። ካቢኔቱ ኤሌና የማትደርስበት ከፍታ ላይ ነበረ። ግን ብልህ ልጅ ነበረች። መመገቢያ ክፍል ውስጥ ያለውን ወንበር እየጎተተች ወደ ኪችኑ ይዛው ገባች። ከዛም ካቢኔቱን ለማየት ተንጠለጠለች። ያየችው ነገር በሲቃ እንድትተነፍስ አደረጋት። አንድ ብቻ ሳይሆኑ 5 የተለያዩ ቡናማ ብልቃጦች በካቢኔቱ ውስጥ ነበሩ። እያንዳንዱ ብልቃጥ በላዩ ላይ ውስብስብ የሆኑ ቃላቶች ተጽፎባቸዋል። ኤሌና ልትረዳቸው ያልቻሉ ቃላቶች። ምንም እንኳን ቃላቶቹን ማንበብ ባትችልም ኤሌና እነዚህ ብልቃጦች በውስጣቸው የያዙት መጥፎ ነገር መሆኑን አውቃለች። ከዚህ በፊት አያቷ ከመሞቷ በፊት ተኝታበት የነበረው ሆስፒታል ውስጥ ተመሳሳይ ብልቃጥ አይታለች። ነርሶቹ በእነዛ ብልቃጦች ዙሪያ በጣም ይጠነቀቁ ነበረ። በሚነኳቸው ጊዜም ጓንት ይለብሱ ነበረ። የኤሌና ልብ በፍጥነት መምታት ጀመረ። አያቷ ኤሌና መጀመሪያ አዋቂዎችን ሳትጠይቂ በፊት የመድኃኒት ብልቃጦችን እንዳትነቂ፣ መውሰድ የማይገቡሽ ከሆነ አንዳንድ መድኃኒቶች ሊጎዱሽ ይችላሉ ያለቻትን አስታወሰች። ልክ ኤሌና በብልቃጦቹ ላይ ያሉትን ጽሑፎች ለማንበብ ስትሞክር ወደ ኪችኑ የሚመጣ የእግር ኮቴ ሰማች። ኤሌና የት ነሽ የኔ ቆንጆ ስትል እናቷ ጠራቻት። ኤሌና በፍጥነት ከወንበሩ ላይ ወርዳ ወደ ነበረበት ቦታ መለሰችው። እናቷን ፍለጋም እየሮጠች ሄደች። ግን ጭንቅላቷ በጥያቄዎች እየዞረ ነበረ። ካትሪን ለምንድን ነው በርካታ የመድኃኒት ብልቃጥ ያላት? በዴቪድ ጭማቂ ውስጥስ ለምንድን ነው መድኃኒት የምትጨምርበት? ከሁሉም በላይ ደግሞ ዴቪድ ለምንድን ነው ከመሻል ይልቅ እያመመው የሚሄደው? የዛን ዕለት ማታ ኤሌና መተኛት አልቻለችም። የምታስበው ሁሉ ማንም በማያዳምጣት ጊዜ ካትሪን የምታሰማውን የጭካኔ ድምፅና የዴቪድን ያዘነ ፊት ብቻ ነበር። ኤሌና 5 ዓመቷ ቢሆንም በቆንጆ ህንፃ ቤት ውስጥ ግን አንዳች ትክክል ያልሆነ ነገር እየተከናወነ መሆኑ ተሰምቷታል። በማግስቱ ጠዋት ኤሌና ካትሪንን የበለጠ በጥንቃቄ ልትከታተላት ወሰነች። በኮሪደሩ ላይ ካለው ትልቅ ተክል ኋላ ተደብቃ ካትሪን የዴቪድን ቁርስ ስታዘጋጅ ተመለከተቻት። እንደ ሌሎቹ ቀናቶች ሁሉ ካትሪን በብርቱካን ጭማቂው ላይ ከቡናማ ብልቃጡ ላይ የወሰደችውን መድኃኒት ጨመረችበት። ግን በዚህ ጊዜ ኤሌና ሌላም ነገር ልብ ብላ ነበረ። ካትሪን በብርቱካን ጭማቂው ውስጥ ምስጢራዊውን ፈሳሽ ስትጨምር የብርቱካን ጭማቂው ቀለሙን በትንሹ ይቀየር ነበረ። ልክ ወተት ውሃ ውስጥ ሲጨመር የሚፈጥረው አይነት ደመናማ የመሰለ ቀለም ያዘ። ኤሌና ካትሪን ጭማቂውን ለማማሰል የተጠቀመችበትን ማንኪያ ስትወረውር ተመለከተች። አጥባ ከሌሎቹ ዕቃዎች ጋር አትጨምረውም። ቀጥታ ቆሻሻ ውስጥ ነበር የምትጥለው። ለምን ምንም ያልሆነ ንጹሕ ደህነኛ ማንኪያን ትወረውራለች? ኤሌና ገረማት። ካትሪን የዴቪድን ቁርስ ይዛ ከሄደች በኋላ ኤሌና ወደ ቆሻሻ መጣያው ጋር በመሄድ ማንኪያውን ፈለገች። ስታገኘውም በላዩ ላይ አሁንም የቀረ ትንሽ የብርቱካን ጭማቂ መኖሩን ልብ አለች። ኤሌና ፈራች፣ ግን ደፋርም ነበረች። በጥንቃቄ ማንኪያውን አንስታ ሸተተችው። ሽታው ቀፋፊ ነበረ። የብርቱካን ጭማቂ ቃና አልነበረውም። አያቷ ተወስደው የነበረው አይነት መድኃኒት ሽታ ነበር የነበረው፣ መራራ፣ ኬሚካላዊና አስፈሪ። ኤሌና ማንኪያውን መልሳ ወደ ቆሻሻ መጣያው በመጣል እናቷን ፍለጋ እየሮጠች ሄደች። ማማ ስትል ኤሌና አንሾካሾከች፣ የእናቷን ሽርጥ እየጎተተች። አንድ አስፈላጊ ነገር ልነግርሽ እፈልጋለሁ። ኢዛቤላ የመታጠቢያ ቤቱን ወለል በመፈቅፈቅ ስራ ተጠምዳ ስለነበረ ቀና ብላ አልተመለከተቻትም። አሁን አይሆንም የኔ ቆንጆ፣ እናትሽ ስራ ይዛለች፣ በኋላ ልትነግሪኝ ትችያለሽ። ግን ኤሌና መጠበቅ አልቻለችም። መጠበቁ ሌላ ጣጣ እንዳያመጣ ሰጋች። እማማ፣ ሴትየዋ የታመመውን ሰው የበለጠ እንዲታመም እያደረገችው ይመስለኛል አለች ኤሌና ኮስተር ባለ ድምፅ። በዚህ ጊዜ ኢዛቤላ ስራዋን አቁማ ልጇን ቀና ብላ ተመለከተች። ምን ማለትሽ ነው ኤሌና? ይህ ስለ ሚስስ ዌልስ የሚባል መልካም ነገር አይደለም። ኤሌና ስለ ብልቃጦቹና ስለ መጥፎ ጠረናቸው የሆነ ነገር ለማለት ሞከረች።
ግን እናቷ አልገባትም። ለኢዛቤላ ካትሪን ጥሩ ስራ የሰጠቻት መልካም ሴት ናት። ኢዛቤላ ካትሪን ሰዎችን ትጎዳለች ብላ ፈጽሞ ልታስበው የምትችለው ነገር አይደለም። ኤሌና ስለ ሚስስ ዊልስ መጥፎ ነገር መናገር የለብሽም አለቻት ጠበቅ ባለ ድምፅ። ለእኛ በጣም ቸርና ደግ ሆናልናለች። የዚህ አይነት ነገር ሁለተኛ እንደማትይ ቃል ግቢልኝ። ኤሌና እያዘነች ጭንቅላቷን ነቀነቀች። ግን በልቧ ውስጥ ትክክል መሆኗን ታውቅ ነበረ። እናቷን ማሳመን ላትችል ትችላለች፣ ግን ዴቪድን ለመርዳት አንዳች ነገር ማድረግ አለባት። ለ3 ተጨማሪ ቀናቶች ኤሌና እያየች ጠበቀች። ሁልጊዜ ጠዋት ካትሪን በዴቪድ የብርቱካን ጭማቂ ላይ ያንን ምስጢራዊ ጁስ ስትጨምር ታያለች። በየቀኑ ዴቪድ እየደከመና እያዘነ በመሄድ ላይ ነበረ። በአራተኛው ቀን ኤሌና ሁሉንም ነገር የለወጠ ውሳኔ ወሰነች። ዴቪድን መርዛማውን ጁስ ከመጠጣት ልታስቆመው ነው። ምንም ቢደርስባት ምን። የዛን ዕለት ጠዋት ኤሌና ለእናቷ ሽንት ቤት መጠቀም እንደምትፈልግ ነገረቻትና ወደ ሽንት ቤት ከመሄድ ፋንታ ወደ ዴቪድ መኝታ ቤት አመራች። በበሩ ቀዳዳ ካትሪን ዴቪድን አልጋው ላይ እንዲቀመጥ ስትረዳው ትታያለች። ካትሪን የብርቱካን ጭማቂውንና የውሸት ፈገግታዋን ተላብሳለች። ይሄውልህ ልዩ ጭማቂ የኔ ፍቅር አለች ካትሪን በጣፋጭ የውሸት ድምጿ። እንደ ጎበዝ ልጅ ሁሉንም ጭልጥ አድርገህ ጠጣው። ዴቪድ ወደ ብርጭቆ በሚንቀጠቀጡ እጆቹ ደረሰ። ኤሌና ይህ ብቸኛው እድሏ እንደሆነ ታውቃለች። በጥልቀት ተነፈሰች። ድፍረቷን ሁሉም ሰበሰበች። ከዛም የመኝታ ቤቱን በር በረገደችው። እሱን ጁስ መጠጣትህን አቁም ስትል ኤሌና ባለ በሌለ አቅም ጮኸች። ትድናለህ። በዚህ ጊዜ ነበር ወደ ዴቪድ ዊልቸር ጋር እየሮጠች በመሄድ ብርጭቆውን መታየት አለችው። የካትሪን ፊት በድንጋጤና በቁጣ ተሞልቶ አመድ መሰለ። የፈሰሰውን ጭማቂ ባየች ጊዜ በመጨረሻ እውነቱ እየወጣ ነበረ። ምንም ነገርም እንደከዚህ ቀደሙ አይሆንም። አሁን ምስጢሯ ከተገኘ በኋላ ካትሪን ምን ታደርጋለች? ከአንዲት ሀብታም ቆንጆ ሴት አስበልጦስ የ5 ዓመት ሕፃን ልጅን የሚያምን ይኖር ይሆን? የኤሌና ታሪክ እጅግ አደገኛው ክፍል አሁን ይጀምራል። በክፍሉ ውስጥ የነበረው ዝምታ ለ3 ሰከንዶች ያህል ብቻ ነበር የቆየው። ግን እነዛ 3 ሰከንዶች 3 ሰዓት ነበር የሚመስሉት። ካትሪን ዌልስ የእብነ በረዶ ወለል ላይ የተሰበረውን ብርጭቆ አየች። ፊቷ ከድንጋጤ ወደ ለየለት ቁጣ ተቀየረ። አረንጓዴዎቹ አይኖቿ ጥቁር ደመና መሰሉ። እጆቿ በቁጣ መንቀጥቀጥ ጀመሩ። አንቺ ትንሽ ቀበጥ ስትል ካትሪን መስኮቱ እየተንቀጠቀጠ እስኪመስል ድረስ ጮኸች። ያደረግሽውን አየሽ? ኤሌና ከዚህ በፊት አዋቂዎች እንደዚህ ሲጮሁ ሰምታም አይታም አታውቅም። ማልቀስ ጀመረች እና ከዴቪድ ዊልቸር ኋላ እየሮጠች ሄደች። ራሷን ከካትሪን ቁጣ እንደ ጋሻ ለመጠበቅ እየተጠቀመችበት። ግን ዴቪድ ስተርሊንግ በውድ የእብነ በረድ ወለሉ ላይ የፈሰሰው የብርቱካን ጭማቂ ላይ አፍጥጦ ነበረ። በ2 ዓመታት ውስጥ ለመጀመሪያ ጊዜ ጭንቅላቱ እንግዳ በሆነ ሁኔታ ሲጸዳ ተሰማው። ከአንጎሉ ላይ ወፍራም ጉም የተነሳለት ያህል ተሰማው። ካትሪን አለ ዴቪድ በለሆሳስ ድምፅ። ድምፁ በወራቶች ውስጥ ከነበረው በላይ ጠንክሮ ነበረ። ኤሌና በመርዛማ ጭማቂ እያሳመመች ነው ስትል ምን ማለቷ ነው? የካትሪን ፊት መንፈስ ያየ ይመስል ነጣ። በመጮኋ መጥፎ ስህተት እንደሰራች ተገነዘበች። አሁን ዴቪድ መመለስ የማትፈልጋቸውን ጥያቄዎች መጠየቅ ጀምሯል። አትቀልድ እባክህ ዴቪድ አለች ካትሪን ድምጿን እንደገና ተወዳጅ ለማድረግ የሞከረች። ግራ የተጋባች ሕፃን ልጅ ናት። ልጆች እንዴት አድርገው ታሪክ እንደሚፈጥሩ ታውቃለህ። ግን ኤሌና ካትሪን ከእንግዲህ እንድትዋሽ ልትፈቅድላት አላሰበችም። ፈርታ እያለቀሰች ቢሆንም ግን ደፋርም ነበረ። አይደለም ስትል ኤሌና ከዊልቸሩ ኋላ ሆና ጮኸች። አይቼሻለሁ። ሁልጊዜ ጠዋት ከቡናማው ብልቃት ወደ እሱ ጭማቂ ውስጥ መድኃኒት ስትጨምሪ አሽትቼው ነበረ። ያስጠላል። የዴቪድ አይኖች ተበልጥጠው ተከፈቱ። ቡናማ ብልቃት? ካትሪን ምንድን ነው የምታወራው? የካትሪን ጭንቅላት እንደ ፈጣን መኪና እየሮጠ ነበረ። የሆነ ነገር በፍጥነት ማሰብ አለባት፣ ካልሆነ ጠቅላላ እቅዷ ይበላሻል። ዴቪድ የኔ ፍቅር አለች ካትሪን ከዊልቸሩ አጠገብ ተንበርክካ እጆቹን እየያዘች። ቫይታሚኖች ጁስ ላይ ጨምሬያለሁ፣ ግን እንዲሻለ የሚረዱ ጥሩ ቫይታሚኖች። ይቺ ልጅ በመድኃኒቶችና በቫይታሚኖች መሃል ያለውን ልዩነት አታውቅም። እንግዳውስ ብልቃጡን አሳየኝ አለ ዴቪድ የካትሪንን አይኖች ቀጥታ እያየ። ቫይታሚኖች ብቻ ከሆኑ አሁኑ ልታሳይኝ ትችያለሽ። ኤሌና ጭንቅላቷን በፍጥነት ነቀነቀች። አሁን በተቆለፈው ካቢኔት ውስጥ ያለውን ብልቃጥ አሳየው። ካትሪን መግቢያ መውጫው እንዳጣቻ የተጠመደች። ስንት ለፍታ የገነባችውን ነገር አንዲት የ5 ዓመት ልጅ ታበላሽብኛለች ብላ ፈጽሞ አላሰበችም። ዴቪድ ያላወቀው ነገር ካትሪን ዌልስ ፈጽሞ እንደማታፈቅረው ነው። ከ3 ዓመት በፊት ዴቪድ እጅግ የታወቀ ወርቃማ ገንቢ በነበረ ጊዜ ካትሪን ህንፃዎችን እንዲገዛና እንዲሸጥ የምትረዳው የቢዝነስ ባልደረባው ብቻ ነበረች። በገንዘብ ዙሪያ ጎበዝ ብትሆንም ግን እንደ ዴቪድ ሀብታም አልነበረችም። ካትሪን በዴቪድ ስኬትና ሀብት ሁልጊዜም ትቀና ነበረ። ዴቪድ ሽባ ሲሆን ካትሪን እድሏን አየች። ወደ ህንፃው ገባች። ስለምትወደው አልነበረም፣ ህይወቱንና ገንዘቡን ለመቆጣጠር ስትል። መጀመሪያ የካትሪን እቅድ ቀላል ነበረ። ወደ ባንክ አካውንቱ መግባት የምትችልበት ወረቀት ላይ እስኪፈርምላት ድረስ ዴቪድን መንከባከብ ነበር። አንዴ ገንዘቡን በእጇ እንዳስገባችም ጥላ ወደ ሌላ ሀገር መጥፋት ነበር ያቀደችው። ግን የካትሪን እቅድ አንድ ትልቅ ችግር ነበረው። ዴቪድ እየተሻለው መሄድ መጀመሩ። ምንም እንኳ ዴቪድ መራመድ ባይችልም ክንዶቹ እየጠነከሩና አስተሳሰቡም ግልጽ እየሆነ መጣ።
ዶክተሮች ይህ ኖርማል መሆኑን ተናገሩ። ሰውነቱ ከአዲስ ሁኔታ ጋር መኖር እየተለማመደ ነው አሉ። ግን ዴቪድ እየተሻለውና እየጠነከረ መሄድ ከጀመረ ካትሪን ላታስፈልገው ትችላለች። ሙያው ያላቸው ነርሶችን ሊቀጥር ወይም ሌሎች ሰዎች ሊንከባከቡት ወደሚችሉበት ቦታ ሊሄድ ይችላል። ይህ ከሆነ ደግሞ ካትሪን ገንዘቡን የምታገኝበትን እድል ታጣለች። በዚህ ጊዜ ነበር ካትሪን እኩይ እቅዷን ይዛ የመጣችው። በኢንተርኔት ላይ የተለያዩ መድኃኒቶችን መፈለግ ጀመረች። ሳይገድላቸው ሰዎችን ደካማ የሚያደርጋቸውና ግራ የሚያጋባቸው መድኃኒት ነበር የፈለገችው። የዴቪድን ክንዶች እንዲከብደውና ጥቅም እንዳይሰጠው የሚያደርጉ የጡንቻ ማፍታቻ መድኃኒቶችን አገኘች። እንቅልፍ እንዲለውና በግልጽ ማሰብ እንዳይችል የሚያደርገውን አደንዛዥ መድኃኒትም አገኘች። ካትሪን እነዚህ መድኃኒቶች የውሸት ስሞችን በመጠቀም በከተማ ውስጥ በሚገኙ የተለያዩ አድራሻዎች እንዲላኩላት አደረገች። ከዛም ሸክፋ ወደ ዴቪድ ቤት ይዛቸው መጣች። ሁልጊዜ ጠዋት እነዚህን አደገኛ መድኃኒቶች በዴቪድ የብርቱካን ጭማቂ ውስጥ ትንሽ መጠን ትጨምርባቸዋለች። የምታደርገው መጠን ዴቪድን ደካማና በሽተኛ አድርጎ እንዲያስቀረው በሚያስችል መጠን በጥንቃቄ ለክታ ነው። እንዲገድለው ወይም ዶክተሮቹ እንዲጠራጠሩ በማያደርጋቸው መጠን። ለ2 ሙሉ ዓመታቶች ያህል ካትሪን በዓለም ላይ ከሁሉ አስበልጦ የሚያምናትን ሰው ስትመርዘው ነበረ። እቅዷም እንዳቀደችው እየሄደላት ነበረ፣ ትንሿ ኤሌና ማርቲኔዝ ወደ ሕይወታቸው እስከመጣች ድረስ። ይህ በእንዲህ እንዳለ የኤሌና እናት ካትሪን ምድር ቤት ስትጮህ ስትሰማ ፎቅ ላይ ወለሉን እያጸዳች ነበረ። ኢዛቤላ የጽዳት መሳሪያዋን ጥላ ድምፁን ወደ ሰማችበት አቅጣጫ እየሮጠች ሄደች። አንዳች የጭቅጭቅ ድምፅ ሰማች። ቡናማ ብልቃጥ፣ መርዛማ ጁስ እንዲታመም አደረገችው። ኢዛቤላ በጥንቃቄ እያዳመጠች ከመኝታ ቤቱ በር ውጭ ላይ ቆመች። የሰማችውን ነገር ማመን አልቻለችም። የእርሷ ትንሽ ልጅ ኤሌና ሚስስ ዌልስን ሚስተር ስተርሊንግን በመመረዝ እየከሰሰቻት ነበር። የኢዛቤላ ልብ መደገጥ ጀመረ። ኤሌና ስለ ካትሪን ታሪክ ፈጥራ እያወራች ከሆነ ይህንን ስራቸውን ሊያጡ ይችላሉ። ኢዛቤላ ይህ ስራ በብርቱ ያስፈልጋታል። ኤሌናን ልትመግብ የምትችልበትና ለአፓርታማው መክፈል የምትችለው በዚህ መንገድ ብቻ ነው። ግን ኢዛቤላ በጥንቃቄ ማዳመጥ ስትጀምር ሆዷን ያገለባበጠው ነገር ከካትሪን አንደበት ሲወጣ ሰማች። ካትሪን የፈራችና የተናደደች ትመስላለች እንጂ የተደነቀች አትመስልም። በመያዟ የተናደደች ነበር የምትመስለው እንጂ ሰው በዚህ አይነት አስፈሪ ነገር የተከሰሰ ሰው መደንገጥ እንዳለበት አልደነገጠችም። ኢዛቤላ ስራው ስለሚያስፈልጋት ችላ ብላ ያለፈቻቸውን ግን ልብ ብላቸው የነበሩ እንግዳ ነገሮችን አስታወሰች። ካትሪን የዴቪድን ቁርስ ካዘጋጀች በኋላ ምንም ያልሆኑ ንጹህ ማንኪያዎችን ስትወረወር አይታለች። በኪችን ውስጥ ካትሪን የቆለፈችው ካቢኔት መኖሩን ልብ ብላለች። ምንም እንኳ በቤት ውስጥ ያለው ሌላው ነገር ሁሉ ክፍትና በቀላሉ እንዲገኝ በሚችል ሁኔታ ላይ ያለ ቢሆንም የዴቪድን በየሳምንቱ እየተዳከመና እየታመመ መምጣቱን ታስታውሳለች። ምንም እንኳ ዶክተሮች ምንም አይነት ችግር ባያገኙበትም፣ ከሁሉም በላይ ደግሞ ኢዛቤላ የራሷን የአያቷን ቃላቶች ታስታውሳለች። ልጆችን እመኚ ኢዛቤላ፣ አዋቂዎች ለማየት የሚፈሩትን እውነት እነሱ ያያሉ ያለቻትን። ኢዛቤላ በጥልቀት ተንፍሳ ወደ ውስጥ ገባች። ልክ ወደ ውስጥ እንደገባችም ኤሌና ከዊልቸሩ ኋላ ተደብቃ ስታለቅስና ካጠገባቸውም ካትሪን ከዴቪድ አጠገብ ተንበርክካ አየቻቸው። አይዞሽ፣ ሁሉም ነገር ሰላም ነው ሚስ ማርቲኔዝ አለች ካትሪን ፈጠን ብላ ኢዛቤላን እንዳየች። ልጅሽ ትንሽ አደጋ ፈጥራ ብርጭቆ ሰብራ ነው፣ ምንም የደረሰ ጉዳት የለም። ዴቪድ ኢዛቤላን በአይኖቹ ላይ ተስፋና ግራ መጋበት እየታየበት አያት። ሚስስ ማርቲኔዝ፣ ልጅሽ ስለ ካትሪን በጣም አደገኛ የሆነ ነገር እየተናገረች ነው። ካትሪን እኔን የሚያሳምመኝ መድኃኒት በጁሱ ውስጥ ስትጨምር ነበረ እያለች ነው። ኢዛቤላ እያለቀሰች የነበረችውን ልጇን ተመለከተች። ከዛም የካትሪንን የገረጣ ፊት ቀጥላ ወለሉ ላይ የተረጨውን የብርቱካን ጭማቂ እያከታተለች ተመለከተች። ኤሌና አለች ኢዛቤላ ረጋ ብላ በልጇ ልክ ተንበርክካ፣ ያየሽውን በትክክል ንገሪኝ፣ አትፍሪ። ኤሌና እንባዋን ጠረገችና የሚንቀጠቀጥ ትንፋሽ ታበች። እማዬ፣ ሁልጊዜ ጠዋት እመቤቲቱ ወደ ተቆለፈው ካቢኔት እየሄደች ቡናማ ብልቃጥ መድኃኒት የያዘ ታወጣለች። ከዛም በሰውየው የብርቱካን ጭማቂ ውስጥ ትጨምርበታለች። ማንኪያውንም ሳሸተው ሆስፒታል ለአያቴ ይሰጣት ከነበረው መድኃኒት ጋር ይመሳሰላል። ኢዛቤላ የሆነ ሰው ሆዷን በቡጤ የመታት አይነት ስሜት አደረባት። የኤሌና አያቴ የሞተችው ሊረዳት ሲገባ የበለጠ እንድትታመም ምክንያት የሆናትን ብዙ መድኃኒት ወስዳ ነው። ይህ ቅሊነት ነው አለች ካትሪን ቶሎ ብላ ከተቀመጠችበት እየተነሳች። ድምጿ ጎላ እያለ ነው። ይቺ ልጅ ግራ እንደተጋባችና እንደፈራች ግልጽ ነው። ያየችውን ነገር እንኳን አትለይም። ዴቪድ ካትሪንን በአዲስ አይኖች እየተመለከታት ነው። ካትሪን ኤሌና ከተሳሳተች እንግዳውስ አረጋግጭልኝ፣ ሂጅና ብልቃጡን ከኪችኑ ካቢኔት አምጪና ቫይታሚኖች ብቻ መሆናቸውን አሳይን። የካትሪን ፊት በቁጣ ቀላ። ለማንም ሰው ምንም ነገር ማረጋገጥ አያስፈልገኝም። ሁሉም ሰው በተወ ጊዜ ለ2 ዓመታቶች ያህል ተንከባክቤያለሁ። እንዴት ብትደፍር ፍቅሬንና ልፋቴን ልትጠይቅ ደፈርክ? ፍቅር ሲል ከዊልቸሩ ኋላ የኤሌና ድምፅ አስተጋባ። ፍቅር ሰዎችን እንዲታመሙ አያደርግም። ፍቅር ሰዎችን እንዲሻላቸው ነው የሚያደርገው።
ከዚች ከ5 ዓመት ልጅ የወጡት እነዚህ ቀላል ቃላቶች ዴቪድን እንደ መብረቅ መቱት። ለ2 ዓመታት ያህል ካትሪን ስትንከባከበው አንድ ጊዜም የመፈቀር ስሜት ተሰምቶት አያውቅም። የመቆጣጠር ግራ የመጋባትና የበለጠ ረዳት የለሽነቱ ሲጨምር ብቻ ነበር የሚሰማው። ሁሉንም ውሳኔዎቹን የምትወስነው፣ ሁሉንም ስልክ ጥሪዎቹን መልስ የምትሰጠው ከተቀረው ዓለም እንዲገለል ስታደርገው የነበረችው ካትሪን ናት። ካትሪን አለ ዴቪድ ድምፁ በእያንዳንዱ ቃላቶቹ እየጠነከረ ነበረ። አሁን እነዛን ብልቃጦች ማየት ፈልጋለሁ። በጥንቃቄ የተበጁ ውሸቶቿ ከካርድ እንደተሰራ ቤት ሲፈርስ ካትሪን ተገነዘበች። ከዚህ ሁኔታ ማምለጥ የምትችልበትን መንገድ በመፈለግ ቤቱን ቃኘች። ዴቪድ የመድኃኒት ብልቃጦቹን ለማየት እየጠየቀ ነው። ኢዛቤላ በተጠራጣሪ አይኖች እያየቻት ነው። እናም ትንሿ ኤሌና አሁንም ከዊልቸሩ ኋላ ተደብቃለች። ስለ ሚስጥሯ ሌላም ነገር ለመናገር እየተዘጋጀች። ካትሪን 2 ምርጫ ብቻ እንዳላት ተገነዘበች። ሁሉንም ነገር መናዘዝና እስር ቤት መግባት፣ ወይም ኤሌና የዋሸች መሆኑን ሁሉም ሰው እንዲያምን የምታደርግበትን መንገድ ማግኘት። ሁለተኛውን ምርጫ መረጠች። እሺ ደህና አለች ካትሪን ድራማ በመስራት እጆቿን በአየር ላይ ያወናጨፈች። ብልቃጦቹን ማየት ትፈልጋለህ? ብልቃጦቹን አሳያለሁ። ቫይታሚኖች ብቻ መሆናቸውን ስትገነዘብ እዚህ ክፍል ውስጥ ካለ ሰው ይቅርታ ፈልጋለሁ። ካትሪን እየተወረገረገች ከክፍሉ ወጥታ ወደ ኪችኑ አመራች። ግን አእምሮዋ በጭንቅ እቅድ እየተናጠ ነበረ። ከሁሉም ሰው ቀድማ የኪችን ካቢኔቱ መግባት አለባት። አደገኛውን መድኃኒት ደብቃ በሌላ ክፍል ውስጥ ያስቀመጠችውን ጉዳት የሌላቸው የቫይታሚን ብልቃጦች መተካት አለባት። ግን ኤሌና በጣም ብልህ ልጅ ነበረች። ካትሪንን ለረጅም ጊዜ ያህል ስትከታተላት ነበረ። እማዬ ስትል ኤሌና ወደ ኢዛቤላ አንሾካሾከች። ብቻዋን ወደ ኪችኑ እንድትሄድ አትፍቀዱላት። መጥፎውን ደብቃ የተለየውን ይዛ ትመጣለች። የኢዛቤላ አይኖች ተበለጠጡ። የ5 ዓመት ልጇ እንደ ወንጀል መርማሪ ነበር የምታስበው። ሚስተር ስተርሊንግ አለች ኢዛቤላ በፍጥነት። ኤሌና ትክክል ትመስለኛለች። ሁላችንም አንድ ላይ ወደ ኪችኑ መሄድ አለብን። ዴቪድ ጭንቅላቱን ነቀነቀና ዊልቸሩን ወደ በሩ አዞረ። ትክክል ነሽ፣ ሁላችንም አንድ ላይ መሄድ አለብን። ግን ኪችኑ ሲደርሱ ካትሪን በተከፈተው ካቢኔት ፊት ፍጹም ድንጋጤ ፊቷ ላይ እየተነበበ አገኟት። በእጇ ላይ 5 ቡናማ የመድኃኒት ብልቃጦችን ይዛለች። ከአጠገቧ ካለው ባንኮኒ ላይ 6ኛው ብልቃጥ ተቀምጧል። ተከፍቶ ነበረ። ከባንኮኒው በላይ ክኒኖቹ ተነስንሰዋል። ካትሪን እጅ ከፍንጅ ተያዘች። ከዚህ አይነት ሁኔታ በውሸት አጭበርብሮ ማምለጥ የሚቻል አይደለም። ወይኔ አምላኬ አለ ዴቪድ ብልቃጦቹን ለማየት ዊልቸሩን እያቀረበ። ምንም እንኳ ከዊልቸሩ ላይ ሆኖ በብልቃጡ ላይ ያለውን ጽሑፍ ማንበብ አይችልም። ኢዛቤላ ግን በደንብ ማንበብ ችላ ነበረ። ዲያዘፖም፣ ሎራዜፖም፣ ጡንቻ ማፍታቻ፣ ማዳንዘዣ፣ ሴዳቲቭ። ኢዛቤላ ስሞቹን ጮክ ብላ ማንበብ ጀመረች። እነዚህ ቫይታሚኖች አልነበሩም። እነዚህ ኃይለኛ መድኃኒቶች ነበሩ። በዶክተር ካልታዘዙ በሰው ላይ ጉዳት ሊያመጡ ይችላሉ። ካትሪን አለ ዴቪድ ድምፁ በድንጋጤና በመካድ ስሜት ተሞልቶ ነበረ። እነዚህ በዶክተር የሚታዘዙ መድኃኒቶች ናቸው። ለምን ያልታዘዙልኝን መድኃኒቶች ያዝሽ? ኤሌና እማማ፣ እነዛ ትልልቅ ስሞች ምን ማለት ናቸው? ኢዛቤላ የ5 ዓመት ልጇ ልትረዳው በምትችለው ቀላል ቋንቋ ልታስረዳት ሞከረች። የኔ ቆንጆ፣ እነዚህ ሰዎችን እንዲያንቀላፉና በጣም ደካማ እንዲሆኑ የሚያደርጉ ከባድ መድኃኒቶች ናቸው። ዶክተር ሲፈቅድ ብቻ ነው መጠቀም ያለብን። ኤሌና ራሷን በመነቅነቅ ስለዚህ እመቤትቱ በሰውየው ጭማቂ ውስጥ ሰውየውን ደካማ ለማድረግ የእንቅልፍ መድኃኒት ስታደርግበት ነበር ማለት ነው? አዎን የኔ ፍቅር፣ እሱን ነበር በትክክል ስታደርግ የነበረው። ዴቪድ ለ2 ዓመታቶች ያህል በሕይወቱ በጤናውና በደስታው አምኗት ነበረ። እንደምታፈቅረውና እንዲሻለው እንደምትፈልግ ያምን ነበረ። ግን በፈንታው ካትሪን ሆን ብላ በየቀኑ እየተዳከመና እየታመመ እንዲሄድ ስታደርገው ነበር። ለምን ሲል ዴቪድ ጠየቀ። ካትሪን ለምን እንደዚህ ያደረግሽ? አምኜሽ ነበረ፣ አፈቅርሽ እኮ ነበረ። ካትሪን ከእንግዲህ መዋሸት ምንም ጥቅም እንደሌለው ተገነዘበች። ሚስጥሯ ተጋልጧል። እናም ሁሉም ሰው እውነቱን ማየት ችሏል። ነገር ግን ሐዘንና ኅፍረት ከመሰማት ይልቅ በአንዲት ደደብ ብላ ባሰበቻት የ5 ዓመት ልጅ እቅዷ ስለከሸፈባት ተናደደች። ለምን እንደሆነ ማወቅ ትፈልጋለህ? አለች ካትሪን ድምጿ ወደ ጭካኔና ቅዝቃዜ እየተቀየረ። ምክንያቱም አሳዛኝ ሰው ስለሆንክ ዴቪድ፣ በፍጹም የማይሻልህ በመሆኑ በፊት የነበርከው ጠንካራና ኃያል ሰው መቼም ድጋሚ ስለማት በዙሪያ ያሉት ሰዎች ላይ ሸክም ሆነ ቀሪ ዘመንህን የምትኖር በመሆኑ። ኢዛቤላ በሲቃ ተንፍሳ የኤሌናን ጆሮ ከካትሪን የጭካኔ ቃላቶች ለመጠበቅ በመሞከር እየሸፈነች፣ ግን ዴቪድ ካትሪንን ፍጹም በሆነ ድንጋጤ ውስጥ ሆኖ ነበር እየተመለከታት የነበረው። ይህቺ ሴት ለ2 ዓመታቶች ያህል ጊዜ በየቀኑ እንደምታፈቅረው ስትነግረው የነበረችው ሴት አሁን ዕድሜ ልኩን ሰምቶት ከሚያውቀው ነገር ሁሉ በበለጠ ጎጂ ቃል እየተናገረችው ነው። ስለዚህ መጥፎን ሁኔታ ወደ በጎ ዕድል ልቀይረው አሰብኩ ስትል ካትሪን ንግግሯን ቀጠለች። ድምጿ የበለጠ የጎላና ጭካኔ የሞላበት እየሆነ ሄደ። የማትድን ከሆነ እኔም ከሱ መጠቀም አለብኝ ስለወሰንኩ ስንከባከብህ፣ ገንዘብህን ሳስተዳድር፣ ሕይወትህን ስቆጣጠር አሳለፍኩ። ለልፋቴ ሁሉ መካስ ይገባኛል። መካስ ሲል ዴቪድ ማመን አቅቶት አሁንም ጠየቀ። አሁን ቀስ እያደረግኩ ገንዘብ ከአንተ አካውንት ወደ እኔ አካውንት እያስተላለፍኩ ነበረ።
በሚቀጥለው ወር ጠፍቼ ሌላ ሩቅ ቦታ አዲስ ህይወት ለመጀመር የሚያበቃኝን ያህል ገንዘብ በእጅ ያስገባ ነበር። ግን ይቺ ትንሽ አይጥ ሁሉንም ነገር አበላሸችው ስትል ካትሪን በቁጣ ወደ ኤሌና እየጠቆመች ተናገረች። ግን በዚህ ጊዜ ኤሌና አልፈራችም። ካትሪንን እያየች ሌሎች ሰዎችን የሚጎዱ ሰዎች ጉልቤዎች ተብለው እንደሚጠሩ እናቴ ነግራኛለች። አንቺ ጉልቤ ነሽ። ኢዛቤላ በፍጥነት እርዳታ መጥራት እንዳለባቸው አውቃለች። ካትሪን ዴቪድን መመረዟንና ገንዘቡን መስረቋን ተናዛለች። ይህ ደግሞ የፖሊሶች ስራ ነው ሚስተር ስተርሊንግ አለች ኢዛቤላ ጠበቅ ባለ የድምፅ ቅላጼ። አሁኑኑ 911 በደወል አለብን። ካትሪን እኩይ እቅዷን ገና አልጨረሰችም ነበረ። ፖሊስ ከመጣ በጣም ለረጅም ጊዜ እስር ቤት እንደምትገባ ታውቃለች። ከዚህ የምታመልጥበትን መንገድ ፈልጋ ማግኘት አለባት። ማንንም አይጠራም ስትል ካትሪን ጮኸች። ድንገት ስለታም ቢላዋ ከመሳቢያው እያወጣች አንዲት ሕፃን ልጅ የወደፊቴን ስታጠፋ ቆሜ ለማየት በጣም ብዙ ለፍቻለሁ። ኢዛቤላ ቶሎ ብላ ኤሌናን ወደ ኋላ ገፋቻት። ልጇን ከካትሪን ስለታም ቢላዋ እየጠበቀች። ዴቪድ አይኖቹን ማመን አልቻለም። እድሜ ልኩን ሲያምናት የነበረችዋ ሴት የ5 ዓመት ሕፃን ልጅና እናቷን ለመጉዳት እየሞከረች ነው። ካትሪን ቢላዋውን አስቀምጪ አላት ዴቪድ ልቡ እንደ ከበሮ ቢመታም የተረጋጋ ለመምሰል እየሞከረ። ይህ በፊት ከሆነው የበለጠ መባባስ የለበትም። አዎ መጀመሪያውንም ተባብሷል ዴቪድ ስትል ካትሪን ሳቀች። ግን የደስታ ሳቅ አልነበረም፣ ያበደ ሰው ሳቅ ነበረ። አንተን የምወደው በማስመሰል መኖር ምን ያህል እንደሰለችኝ ታውቃለህ? በራሱ እግር ሽንት ቤት እንኳን መሄድ የማይችልን ሰው መንከባከብ ምን ያህል እንደሚያስጠላስ ታውቃለህ? እያንዳንዱ ቃል ዴቪድን አካሉ ላይ እንዳረፈ ዱላ ነበር ይሰማው የነበረው። የሚገርመው ግን ከመዳከም ይልቅ የካትሪን ጭካኔ የበለጠ ጠንካራና ቁጡ አደረገው። ለ2 ዓመታት ያልተሰምቶት ከሚያውቀው የበለጠ። ኢዛቤላ ከኋላሽ ያለው ስልክ ጋር መድረስ ትችያለሽ? ራሷን ነቀነቀች። ነገር ግን ኤሌና ሌላ የተሻለ ሐሳብ ነበራት። እመቤት አለች ከእናቷ ኋላ እየወጣች። ቢላዋውን ካስቀመጥችና ይቅርታ ከጠየቅሽ ምናልባት ፖሊሶች ላይ እናድዱብሽ ይችላሉ። ካትሪን በትንሿ ልጅ ላይ በመደነቅ አፈጠጠች። ካትሪን ጩቤ ይዛ እያስፈራራቻት እንኳ ኤሌና የተሻለ ምርጫ እንድትመርጥ ልትረዳት እየሞከረች ነበረ። ለአፍታ ያህል የካትሪን ፊት ለዘበ። የኤሌናን ምክር የምሰማ መሰለች። ግን ወዲያውኑ ካትሪን ብትያዝ ምን ያህል ገንዘብ ልታጣ እንደምትችል ተገነዘበች። ከዛም ፊቷ በድጋሚ በጭካኔ ተሞላ። ማንም ሰው ይቅርታ አልጠየቅም ስትል ካትሪን ጮኸች። በተለይ ሕይወቴን ያበላሸች ትንሽ ልጅን። በዚህ ጊዜ የነበረ ዴቪድ ስተርሊንግ በክፍሉ ውስጥ ያሉ ሰዎችን ሁሉ ያስደነገጠ ነገር ያደረገው፣ ራሱን ጨምሮም ያስገረመውን። የዊልቸሩን ጎማ ይዞ በሚችለው አቅም ሁሉ ወደፊት እያሽከረከረ ሄደ። ራሱን በካትሪንና ሕይወቱን ባዳነችው ሕፃን ልጅ መሃል እያደረገ። ኤሌናን መጉዳት ከፈለግሽ መጀመሪያ እኔን ማለፍ አለብሽ አለ ዴቪድ። ድምፁ የበለጠ ጠንክሮና ቆራጥ ሆኖ ነበር። ካትሪን በማፌዝ ታቀች። ምን ልታደርግ ዴቪድ? በእግርህ እንኳን መቆም አትችልም፣ ደካማ ነህ። ግን ዴቪድ ከእንግዲህ ደካማነት የተሰማው አልነበረም። ካትሪን ስትሰጠው የነበረው መድኃኒት በመጨረሻ እየለቀቀው ነበረ። ከአደጋ ጊዜ ጀምሮ ከነበረው በተሻለ አእምሮ ግልጽ ሆኖለት ነበረ። የበለጠ ደግሞ ዴቪድ እግሩን መጠቀም ባይችልም እንኳን አሁንም ክንዱን፣ ድምፁንና ድፍረቱን መጠቀም እንደሚችል ተገነዘበ። ኤሌና እኔ ምልሽን እንድታደርግ ይፈልጋለሁ፣ እሱን ማድረግ ትችያለሽ ሲል አይኑን ከካትሪን ላይ ሳይነቅል ጠየቃት። ኤሌና ጭንቅላቷን ነቀነቀች። አሁን ጌታዬ፣ አንቺና እናትሽ ቀስ ብላችሁ ወደ ጀርባ በር እንድትሄዱ ፈልጋለሁ። አትሮጡ፣ ዝም ብላችሁ እየተራመዳችሁ ሄዱ። በሩ ጋር ስትደርሱ ወደ ጎረቤት ቤት እየሮጣችሁ በመሄድ 911 እንዲደውሉ እንድትነግሯቸው ፈልጋለሁ። ይህንን ማስታወስ ትችያለሽ? 911 ደውሉ ስትል ኤሌና ደገመች። አስታውሳለሁ ጎበዝ ልጅ፣ አሁን ሂጂ። ኢዛቤላ የኤሌናን እጅ ይዛ ቀስ እያሉ ወደ ጀርባ በሩ መሄድ ጀመሩ። ግን ካትሪን እየሆነ ያለው ነገር ስለገባት የበለጠ ተናደደች። ማንም ሰው ይህንን ቤት ለቆ እንዳይወጣ ስትል ካትሪን ጮኸች። በአየር ላይ ጩቤውን እያውለበለበች። ሕይወቴን እንድታበላሹት አልፈቅድም ብላ ካትሪን ወደ ኢዛቤላና ወደ ኤሌና ሮጠች። ግን ዴቪድ ራሱን ጨምሮ ያስደነቀውን ነገር አደረገ። ከዊልቸሩ ላይ ተነስቶ የካትሪንን እጅ ያዘ። ትንሿን ልጅና እናቷን ከመከተል እያስቆማት። ልቀቀኝ ስትል ካትሪን ጮኸች። ከዴቪድ ይዞታ እጇን ለማስለቀቅ እየሞከረች። የዴቪድ እጅ ማንም ከሚገምተው በላይ ጠንካራ ነበረ። ካትሪን ስትሰጠው የነበረው መድኃኒት ደካማ ቢያደርገውም ግን ጡንቻው ላይ ጉዳት አላደረሰበትም ነበር። አሁን መድኃኒቱ እየለቀቀው ስለሆነ በወራቶች ውስጥ ያልተሰማውን ጥንካሬ የተሰማው። ኢዛቤላ፣ ኤሌና ሂዱ አሁኑ ነው ሲል ዴቪድ ጮኸ። ኢዛቤላና ኤሌና በሚችሉት አቅም ሁሉ በጓሮ በሩ ሮጡ። እርዳታ ለመጥራት ወደ ጎረቤት ቤት ቀጥታም አመሩ። ካትሪን ተናደደችና ዴቪድን በጩቤ ለመውጋት ሞከረች። ግን ዴቪድ ሌላኛውን እጁን ተጠቅሞ ሁለቱንም እጆቿን ያዘ። ሁሉንም ነገር አበላሸው ስትል ካትሪን ጮኸች በቁጣ። እንባ በፊቷ ላይ እየፈሰሰ። ቆንጆ እቅድ ነበረኝ፣ ሀብታምና ነፃ ሰው ሆን ነበረ። ያንቺ እቅድ እኔን መርዘሽ ገንዘቤን መስረቅ ነው አለ ዴቪድ አይኖቿን እያየ። እሱ እቅድ አይደለም ካትሪን፣ እሱ ክፋት ነው። በወራቶች ውስጥ ለመጀመሪያ ጊዜ ዴቪድ በራሱ ኩራትና ድፍረት ተሰማው። መራመድ ስለቻለ አይደለም፣ አሁንም እሱን ማድረግ አይችልም። ነገር ግን አንዲት ንጹሕ ሕፃን ልጅ ከአደገኛ ሰው መታደግ በመቻሉ ጀግና መሆን መራመድ ከመቻል ጋር የሚያገናኘው ነገር እንደሌለ ተገነዘበ። ጀግንነት አስፈሪ ወይም አስቸጋሪ ሆኖም እንኳ ትክክለኛውን ነገር ማድረግ መቻል ነው።
ከ5 ደቂቃ በኋላ ዴቪድ የሳይረን ድምፅ ወደ ቤቱ እየቀረበ ሲመጣ ተሰማው። ካትሪን አሁንም እጆቿን ከዴቪድ ጭብጥ ለማስለቀቅ ብትሞክርም ደክሟት ተወችው። ፖሊሶቹ እየመጡ ነው ካትሪን አለ ዴቪድ ተረጋግቶ። አብቅቷል፣ እቅድሽ ከሽፏል። ካትሪን በመጨረሻ መታገሏን ትታ ማልቀስ ጀመረች። ስላዘነች ሳይሆን ወደ እስር ቤት ልትሄድ ስለሆነ። ይህ ሁሉ የዛች ሕፃን ልጅ ጥፋት ነው አለች ካትሪን በምሬት። የራሷ ስራ ላይ ብታተኩር ኖሮ ይህ አንዱም ነገር አይፈጠርም ነበር። ዴቪድ ጭንቅላቱን ነቀነቀ። አይ ካትሪን፣ ይህ ያንቺ ጥፋት ነው። ኤሌና ሕይወቴን አድነዋለች። እሷ ጀግና ናት። ፖሊሶች ሲደርሱ ዴቪድን የካትሪንን እጅ ይዞ ማንንም እንዳትጎዳ ሊያደርጋት ሲሞክር አዩ። ፖሊሶቹ በፍጥነት ካትሪንን አስሯት፣ ቢላዋውንም አስለቀቋት። ኢዛቤላና ኤሌና ከፖሊሶቹ ጋር ወደ ቤቱ መጡ። ኤሌና ወደ ዴቪድ ዊልቸር እየሮጠች ሄደች። ደህና ነህ ሚስተር ስትል ኤሌና ትልልቆቹ ቡናማ አይኖቿ በጭንቀት ተሞልተው ጠየቀች። ዴቪድ ሕይወቱን ላዳነችለት ትንሽ ልጅ ፈገግ አለላት። ለአንቺ ምስጋና ይገባውና ለ2 ዓመታት ከነበርኩበት የተሻለ ደህና ነኝ። አመሰግናለሁ ኤሌና አላት። ግን የታሪኩ እጅግ አስደናቂው ክፍል ገና ነበር። የፖሊስ መኮንኖቹ ካትሪንን በካቴና አስረው ይዘዋ ሲሄዱ አንዱ ፖሊስ የዴቪድን ልብ ምት ያዘለለ አንድ ነገር ነገረው። ሚስተር ስተርሊንግ ሐኪሞች ሊያዩ እዚህ መጥተዋል አለ። መጎዳትህንና በሲስተም ውስጥ ያለው መድኃኒት አደገኛ አለመሆኑን ማረጋገጥ ይፈልጋሉ። ሐኪሞቹ ዴቪድን ሲመረምሩት ሕይወቱን እስከ ወዳኛው የቀየረ ግኝት አገኙ። ሚስተር ስተርሊንግ አለ ዋናው ሐኪም በድምፁ ላይ የመደሰት ስሜት እየተሰማ። አሁኑኑ ወደ ሆስፒታል ይዘንህ ልንሄድ ይገባናል። በሲስተምህ ውስጥ የተሰራጩት የጡንቻ ማፍታቻዎችና ማደንዘዣዎች ምናልባት ሰውነትህን በአግባቡ ከመዳን እየከለከሉት ሊሆን ይችላል። አሁን እነሱ ከሲስተምህ እየወጡ በመሆናቸው በእግር ጡንቻዎች ላይ መልስ እያየን ስለሆነ በፍጥነት ምርመራ ልናደርግልህ ይገባል። የዴቪድ አይኖች ሰፉ። እሱ ምን ማለት ነው? ሐኪሙ ፈገግ አለ። ይህ ማለት ትንሿ ልጅ ከመርዝም በላይ ያለችው ነገር ትክክል ሊሆን ይችላል። እሱን ጁስ መጠጣት ካቆመ ይድናል ብላናለች። ስለዚህ የሽባነትህ መንስኤው በምትወስደው መድኃኒት ሳቢያ የተፈጠረ ይሁን ወይም መጀመሪያ ከደረሰብህ ጉዳት የሚለውን ማየት አለብን። ኤሌና በደስታ ጨበጨበች። እንደሚሻለው ነግሬያችሁ ነበረ። አምቡላንሱ ዴቪድን ወደ ሆስፒታል ይዞ ሲሄድ ካጠገቡ ኢዛቤላና ኤሌና ተቀምጠዋል። ዴቪድ አንዳንድ ጊዜ እጅግ በጣም ትንሽ የሆኑ ሰዎች በዓለም ላይ እጅግ ትልቅ የሆነ ለውጥ መፍጠር እንደሚችሉ ተገነዘበ። የኤሌና ትንቢት እውን ይሆን? ዴቪድ ከእንግዲህ ስላልተመረዘ ሊድን ይችል ይሆን? ከ3 ሰዓት በኋላ ዴቪድ በሆስፒታል አልጋው ላይ ተኝቶ በከተማ ውስጥ አሉ በተባሉ ምርጥ ዶክተሮች ተከበበ። ደሙ ተመረመረ። አከርካሪው ኤክስሬ ታየ። እግሩም አደጋው ሲደርስ ከነበረው ጊዜ አንስቶ ለመጀመሪያ ጊዜ በጥንቃቄ ተመረመረ። ኤሌናና ኢዛቤላ ከአልጋው አጠገብ ካለው ወንበር ላይ ተቀመጡ፣ ውጤቱን በጉጉት እየጠበቁ። ኤሌና በተጨነቁ አይኖቿ ዴቪድን እያየች አትፍሪ ኤሌና አለ ዴቪድ በለሆሳስ ድምፅ። ዶክተሮቹ ምንም ቢያገኙ አንቺ እንደሆንሽ ሕይወቴን መጀመሪያውንም አድነሽዋል። አንቺ የኔ ጀግና ነሽ። ኤሌና እያፈረች ፈገግ አለች። እንዲሻለ ብቻ ነው የምፈልገው ሚስተር። አያቴ ሁልጊዜ ሰዎች መጥፎ ሲሆኑብሽ አንቺ እንዲሻላቸው መርዳት አለብሽ ትለይ ነበረ። ግን እመቤቷ አልታመመችም ነበረ። ጨካኝ ብቻ ናት። የዴቪድ ዋናው ዶክተር ሮበርት ምርመራ ውጤቶች የሞላቸውን ክሊፕቦርድ ይዞ መጣ። ፊቱም ላይ ትልቅ ፈገግታ ይታይ ነበረ። ሚስተር ስተርሊንግ አለ ሮበርት ደስታውን መደበቅ እያቃተው። የማይቻል የሚመስል ግን ፍጹም እውነት የሆነ ዜና አለኝ። የዴቪድ ልብ በፍጥነት መምታት ጀመረ። ምን አይነት ዜና ዶክተር? ካትሪን ስትሰጥህ የነበረው መድኃኒት የጡንቻ ማፍታቻዎቹና ማደንዘዣዎቹ የነርቭ ሲስተምህን በአግባቡ ከመዳን እየከለከሉት ነበረ። የመጀመሪያው የአከርካሪ ጉዳት አንዳንድ ነርቮች ላይ ጉዳት ቢያደርስም ግን ሙሉ በሙሉ በስፓይናል ኮርድ ላይ ጉዳት አላደረስም። እኛ እንዳሰብነው። ኢዛቤላ ወደፊት አሰግጋ ተቀመጠች። እርሱ በቀላል ቋንቋ ምን ማለት ነው ዶክተር? ዶክተር ሮበርት ሲያብራራ ኤሌናን ማየት እንዲችል በእሷ ልክ እየተንበረከከ ኤሌና ለሚስተር ስተርሊንግ መጥፎውን ጁስ መጠጣቱን ካቆመ እንደሚድን የነገርሽውን ታስታውሻለሽ? ኤሌና ጭንቅላቷን ነቀነቀች። ትክክል ነሽ። መጥፎ መድኃኒት ማለት በሚስተር ስተርሊንግ ጭንቅላትና እግሮች መሃል የሚተላለፉ መልእክቶችን እንደሚያግዱ ግድግዳ ማለት ናቸው። አሁን መድኃኒቱ ከሰውነቱ ስለወጣ እነዛ መልእክቶች እንደገና መተላለፍ ችለዋል። የኤሌና አይኖች ተበልጥጠው የሲኒ ማስቀመጫ አከሉ። ስለዚህ ድጋሚ መራመድ ይችላል ማለት ነው? ብዙ ጊዜ ይወስዳል፣ ብዙ ጥረትም ይጠይቃል ሲል ዶክተር ሮበርት አብራራ። ግን አሁን ኤሌና ሚስተር ስተርሊንግ በድንጋቢ የመራመድ ዕድል አለው። ክፍሉ ለ5 ሰከንዶች ያህል ፍጹም በሆነ ዝምታ ተሞላ። ከዛም ኤሌና ከተቀመጠችበት ተነስታ እየዘለለች ማጨብጨብ ጀመረች። አውቅ ነበር እንደሚሻሉ ሁሉም ሰው ተናግሬ ነበረ። ዴቪድ ማልቀስ ጀመረ፣ ግን የደስታ እንባዎች ነበሩ። በ3 ዓመታት ውስጥ ያለቀሰው የመጀመሪያው የደስታ እውነተኛ እንባ ነበር። ኤሌና አለ ዴቪድ በእንባ ውስጥ፣ እንዴት አወቅሽ? እንዴት የ5 ዓመት ልጅ ሁሉም ዶክተሮች የሳቱትን ነገር ልታውቅ ቻለች? ኤሌና መደነሷን አቁማ በትልልቅ ጥበበኛ አይኖቿ ዴቪድን ተመለከተችው።
ምክንያቱም በልቤ ስለማዳምጥ። በጆሮዬ ብቻ ሳይሆን አያቴ አዋቂዎች ይፈራሉ ወይም ያዝናሉ። አንዳንድ ጊዜ በዚህ መሃል ፊት ለፊታቸው ያለውን እውነት ማየት ያቅታቸዋል። ሕፃናቶች ግን መልካም ነገሮችን ተስፋ ለማድረግ ስለማንፈራ ማየት እንደምንችል ነግራኛለች። ኢዛቤላ ልጇን አጥብቃ አቀፈቻት። በዛ ቅጽበት በኤሌና ላይ የኮራችባትን ያህል መቼም ኮርታባት አታውቅም። በሚቀጥሉት 6 ወራቶች ውስጥ ዴቪድ ዕድሜ ልኩን ከሰራው በበለጠ ጠንክሮ ሰራ። በየቀኑ ዶክተሮች፣ ነርሶች ወዳሉበት አካላዊ ቴራፒ ለማድረግ በመሄድ በድጋሚ እግሮቹን መጠቀም እንዲማር ረዱት። መጀመሪያ የእግር ጣቶቹን ብቻ በትንሹ ነበር ማንቀሳቀስ ይቻለው። ከዛ እግሩን ማንቀሳቀስ ቻለ። ከዛም በጉልበቱ በድጋሚ መስራት ቻለ። ሂደቱ ዘገምተኛና አንዳንድ ጊዜ ማሰቃቂ ነበረ። ግን ዴቪድ በፍጹም ተስፋ አልቆረጠም። ምክንያቱም ኤሌና እንደምታምንበት ያውቃል። ኤሌና በእያንዳንዱ የጉዞው ወቅት ካጠገቡ ነበረች። ኢዛቤላ የቤት ማጽዳት ስራዋን ትታለች። ምክንያቱም ዴቪድ ቤቱን የመጠበቅና እሱን እንዲያገግም እንድትረዳው የተሻለ ስራ ስለሰጣል። ከዚህም በተጨማሪ ዴቪድ ኢዛቤላና ኤሌና በህንፃው ውስጥ እንደ ቤተሰብ ሆነው አብረው እንዲኖሩ ጠይቋቸዋል። የቀረኝ አንድም ቤተሰብ የለም ሲል ዴቪድ አብራራላቸው። ግን ኤሌና ህይወቴን አትርፋልኛለች። ሁለታችሁም እውነተኛ ፍቅርና ታማኝነት ምን እንደሚመስል አሳይታችሁኛል። የቤተሰባችሁ አባል እንደሆን ልትፈቅዱልኝ ትችላላችሁ? ኢዛቤላ የደስታ ለቅሶ አለቀሰችና አሁን በማለት ወዲያውኑ መለሰች። ኤሌና አጨብጭባ ዴቪድን አጥብቃ አቀፈችው። ሁልጊዜ ጠዋት ኤሌና ዴቪድን በልምምዱ ትረዳዋለች፣ ታበረታተዋለችም፣ ታጨበጭብለታለች። አስታውስ ሚስተር ዴቪድ፣ ጀግኖች ነገሮች በጣም ከባድ ሆነው እንኳ ተስፋ አይቆርጡም ትለዋለች። ዴቪድም ተስፋ አልቆረጠም። ከሆስፒታል ከወጣ ከ3 ወራቶች በኋላ ዴቪድ ከዊልቸሩ ላይ ተነስቶ ለሙሉ ደቂቃ መቆም ቻለ። ከ4 ወራቶች በኋላ በብረት መርኩዝ እየተጠቀመ 3 እርምጃዎችን መሄድ ቻለ። ከ5 ወራቶች በኋላ ያለምንም እርዳታ በመኝታ ቤት ውስጥ መንቀሳቀስ ቻለ። ኤሌና ከእጁ ላይ መርዛማውን ጁስ ከደፋችበት ከ6 ወራቶች በኋላ ዴቪድ ስተርሊንግ በፊት በሩ ወጥቶ ያለምንም ዊልቸር ምርኩዝ ወይም ያለማንም ሰው እርዳታ በአትክልት ስፍራው መሃል መንቀሳቀስ ጀመረ። ኤሌና ከአጠገቡ እየሳቀች በመሮጥ አደረግከው ሚስተር ዴቪድ፣ አደረግከው፣ እየተራመድክ ነው። አይ ኤሌና አለ ዴቪድ፣ አብረን አደረግነው፣ አንድ ላይ ነው ያደረግነው። ዴቪድ በድጋሚ መራመድ ሲማር ካትሪን ዌልስ ወህኒ ቤት መግባት ምን አይነት ስሜት እንደሚፈጥር እየተማረች ነበረ። የካትሪንን ኬዝ የሰማው ዳኛ በእቅዱ አኩይነት ደነገጠ። ካትሪን ዴቪድን ለ2 ዓመታት ያህል መመረዝ ብቻ አይደለም ከባንክ አካውንቱ $500,000 ሰርቃ ነበረ። ሚስስ ዌልስ አለ ዳኛው በካትሪን ችሎት ወቅት፣ ፍጹም ያመነሽን ሰው ሆን ብለሽ ቆርተሻል፣ ገንዘቡን ሰርቀሻል፣ ሰውነቱን መርዘሻል፣ ሕይወቱን ለማጥፋትም ከጫፍ ደርሰሽ ነበረ። አንዲት ደፋር የ5 ዓመት ልጅ ባትኖር ኖሮ ሚስተር ስተርሊንግ በተግባርሽ ሊሞት ይችል ነበረ። ዳኛው ካትሪንን የ15 ዓመት እስር ፈረደባት። እንደዚሁም ከዴቪድ የሰረቀችውን ገንዘብ ሁሉ እንድትመልስም አዘዛት። ካትሪን ይግባኝ ለማቅረብ ሞከረች። ዴቪድን ለመርዳት ብቻ እየሞከረች እንደነበረና ኤሌና ያየችውን ነገር በስተት እንደተረዳችው ተናገረች። ግን በችሎቱ ወቅት ዶክተሮቹ ካትሪን ለዴቪድ የሰጠችው የመድኃኒት መጠን ውሎ አድሮ ሊገድለው ይችል እንደነበረ መሰከሩ። ፖሊሶችም ካትሪን ከ2 ዓመታት በላይ ጊዜ ህገወጥ አደገኛ መድኃኒቶችን ስትገዛ እንደነበረ የሚያሳይ ደረሰኝ አገኙ። የባንክ ሪከርዶችም ካትሪን የዴቪድን ገንዘብ እየሰረቀች በምስጢር አካውንት ውስጥ ታጠራቅም እንደነበረ አሳዩ። ኤሌናም በችሎቱ ላይ መስክራለች። ምንም እንኳ ዳኞቹ ካትሪን ባለችበት ክፍል እንዳትሆን ቢያረጋግጡም ሴትዮዋ በሰውየው ጁስ ውስጥ በየቀኑ መጥፎ መድኃኒት ትጨምርበት ነበር፣ ልትረዳው ብላ ሳይሆን ልትጎዳው ብላ። ይህን የምለው ማንም በማይሰማት ጊዜ ድምጿ ጭካኔ የቀላቀለበት ሲሆን ስለሰማሁ ነው። ዳኛው በኤሌና ድፍረትና ብስለት ተደነቀ። ኤሌና የሚስተር ስተርሊንግን ሕይወት አስተዋይና ደፋር በመሆንሽ ታድገሽዋል። በራስሽ በጣም መኩራት ይገባሻል። ኤሌና ጭንቅላቷን ነቀነቀች። እናቴ ሰው ሲጎዳ ሳይልረዳቸው መሞከር እንዳለብኝ ትነግረኛለች። አስፈሪ ቢሆንም እንኳ ካትሪን ወደ እስር ቤቱ ተወሰደች። የሚቀጥሉትን 15 ዓመታቶች ስላደረገቻቸው መጥፎ ነገሮች ወደምታስብበት እስር ቤት። ግን ካትሪን በድርጊቷ አልተጸጸተችም። እስር ቤት ሆና እንኳ ምርጡን እቅዷን ስላበላሸችባት ኤሌናን ትወቅሳለች። ካትሪን ንጹህ ሰዎችን መጉዳትን ያቀፈ እቅድ ምርጥ ሊባል እንደማይችል ፈጽሞ አልተረዳችም። ኤሌና ሕይወቱን ካዳነችው ከ1 ዓመት በኋላ ዴቪድ ስተርሊንግ ፍጹም ጤነኛ ሆኖ ድጋሚ ኖርማል ሆኖ መራመድ ጀመረ። ይበልጥ ደግሞ ሙሉ ሕይወቱን ከነበረው በላይ በጣም ደስተኛ ሆኖ አገኘው። ኢዛቤላ ልክ እንደ እህቱ ነበረች። ቢዝነሱንና ቤቱን እንዲያስተዳድር ትረዳዋለች። ከእንግዲህ 3 ስራዎችን የምትሰራ ላጤ እናት አይደለችም። አሁን የዴቪድ የሥራ ባልደረባና የቤተሰብ አባል ናት። ኤሌና የጠየቀቻትን ሁሉ የምታሟላላት በቂ ገንዘብ አገኘች። ኤሌናም ዴቪድ ኖሮት የማያውቀው ልጁ ሆነችለት።
ሁልጊዜ ጠዋት ዴቪድና ኤሌና በኪችን ውስጥ ቁርስ አብረው ይበላሉ። ኤሌና የካትሪንን እኩይ እቅድ መጀመሪያ ያገኘችበት ቦታ። ግን አሁን ከተመረዘ የብርቱካን ጭማቂ ፋንታ ዴቪድ ከትክክለኛ ብርቱካኖች የተጨመቀ በኤሌኒ እገዛ የሚዘጋጀውን ጁስ ይጠጣል። ሚስተር ዴቪድ አለች ኤሌና አንድ ቀን ጠዋት አብረው ብርቱካን እየጨመቁ፣ መጥፎዋ ሴት በመሄዷ ደስተኛ ነህ? ዴቪድ መልስ ከመስጠቱ በፊት ስለዚህ ጥያቄ በጥንቃቄ አሰበ። ኤሌና ካትሪን መጥፎ ነገሮችን ለማድረግ በመምረጧ ከመልካም ነገሮች ፋንታ አዝኛለሁ። ከእንግዲህ ማንንም ሰው መጉዳት የማትችል በመሆኗ ግን ደስተኛ ነኝ። በተለይ ደግሞ አንቺ እሷን ለማስቆም በመድፈርሽ ይበልጥ ደስተኛ ነኝ። ኤሌና በጥበብ ራሷን ነቀነቀች። እናቴ ሰዎች መጥፎ ነገር ሲያደርጉ ሌሎች ሰዎችን እንዴት መውደድ እንዳለባቸው ስለሚረሱ ነው ትላለች። ምናልባት አንድ ቀን ሴቲቱ እንዴት መውደድ እንዳለባት ታስታውስ ይሆናል። ከዛም ሰዎችን መጉዳት አትፈልግም። ዴቪድ በኤሌና ጥበብና ደግነት በጣም ተገረመ። ካትሪን ይህን ሁሉ ነገር ከፈጸመችባት በኋላ እንኳ ኤሌና ካትሪን የተሻለ ሰው ልትሆን እንደምትችል ተስፋ ታደርጋለች። ኤሌና አለ ዴቪድ፣ ከማውቃቸው ሰዎች ሁሉ የበለጠ ትልቅ ልብን ያለሽ፣ እንዴት ጥሩ ሰው መሆን እንደምችል በየቀኑ አንድ አዲስ ነገር አስተምሪኝ። ኤሌና ተፍለቀለቀች። ትንሽ ስለሆንኩ እኮ ነው። ትንሽ ስለሆንኩ ትንሹን ቁመቴን ለማካካስ ልቤ በጣም ትልቅ መሆን አለበት አለች። ይህንን ቪዲዮ እስከ መጨረሻው የተመለከታችሁ በኮሜንት ላይ ጨርሰነዋል በማለት ጻፉልን። ስለ ቪዲዮም የተሰማችሁን ስሜት በኮሜንት ላይ እንደዚሁ ጻፉልን። ስለምትከታተሉ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ